አበሻ አሳልፎ ራሱ ችግር ይፈጥርና ከዛ በኋላ ሄደሽ ስትናገሪ አሳልፋ ሰጠችኝ ለአረብ ይላል። ዞሮ ማለት ነው። ዞሮ እንደዚህ ይላል። ችግር ምግባቸው ላይ አይቀላቅሉኝም። አንዳንድ ነገራቸው ላይ እኔ ማስገባት አይፈልጉም፣ እኔን ማካተት አይፈልጉም። በቃ የሆነ በገባው በወጣው ቁጥር ይጠቃቁሙብኛል። በቃ አሁን ብለው እንደዚህ ሶስቱም ተነሱብኝ። በጣም ተጨንቄያለሁ፣ ተጠበብያለሁ። እንዴት አድርጌ ራሱ እዛ ቤት ውስጥ እንዴት ናችሁ ውድ እህቶቼ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ባለፈው ዕለት አንዷ እህቴ ምን አለችኝ? 4 ሆነን ነው የምንሰራው እና ለ4 ሆነን ስንሰራ እኔ በጣም የተቸገርኩት ነገር መጀመሪያ እንደገባው በጣም አሪፍ ግንኙነት ነበረን ከነዚህ 3 ሰዎች ጋር በጣም አሪፍ ግንኙነት ነበረን። እየቆየኝ ግን በቃ ሰላም እየጠፋ መጣ። ከነሱ ጋር ያለኝ ግንኙነት እየተበላሸ በጣም እየደበረ በጣም እያስጠላ መጣ። ምክንያቱም ደግሞ እነሱ ዘረኛ ሆነው አገኘዋቸው፣ ብሔራቸውም አንድ ሆነው አገኘዋቸው። ብሔራቸው አንድ ስለሆነ እነሱ በቃ የራሳቸውና የራሳቸውን ብቻ ነው እንትን የሚሉት እና ከጊዜ በኋላ እንዲህ እየተቀየሩብኝ መጥተው እኔ በጣም ችግር ውስጥ ገባሁኝ። ምግባቸው ላይ አይቀላቅሉኝም። አንዳንድ ነገራቸው ላይ እኔን ማስገባት አይፈልጉም፣ እኔን ማካተት አይፈልጉም። በቃ የሆነ በገባው በወጣው ቁጥር ይጠቃቁሙብኛል። በቃ አሁን ብለው እንደዚህ ሶስቱም ተነሱብኝ። በጣም ተጨንቄያለሁ፣ ተጠበብያለሁ። እንዴት አድርጌ ራሱ እዛ ቤት ውስጥ መስራት እንዳለብኝ መቆየት እንዳለብኝ ግራ ብሎኛል ብላ አለችኝ። እና ምን ትይኛለሽ፣ ምን ትመክኛለሽ አለችኝ በውስጥ መስመር። ከዛ እኔ ደግሞ ቀጠልኩና ምን አልኳት፣ ከነሱ አሁን አንቺ እዛ ቤት ውስጥ ስትሰሪ ከሰዎቹ ጋር ያለሽ ግንኙነት እንዴት ነው አልኳት። ከሰዎቹ ጋር ያለኝ ግንኙነት በጣም አሪፍ ነው። ምግብ ይጎልብሻል አልኳት። አይጎልብኝም። እሺ እና ስራውስ እንዴት ነው? ይበዛብሻል? ስራውን ኖርማል ነው። እኔም በጣም ያስቸገረኝ ነገር ቢኖር ከሰዎቹ ጋር ጥሩ ግንኙነት ቢኖረኝም የእነሱ ሁኔታ ግን አላስቀምጣልኝ። የሰራተኞቹ ሁኔታ በቃ ጨርሶ እንደ አበሻ እንኳን አያዩኝም፣ እንደ አበሻ ሴት እንኳን አያዩኝም፣ እንደ ሀገራችሁ ልጅ እንኳን አያዩኝም። ለምን እንደሆነ በዚህ ደረጃ የጨከኑብኝ እኔ አላውቅም። እና በጣም ዘረኝነት ያጠቃቸው ሰዎች ናቸው። እኔ ደግሞ ዘረኛ አይደለሁም። በጣም እየተቸገርኩ ነው በዚህ ሁኔታ። ከቀን ቀን ያለው ነገር እየገፋ መጣ፣ በጣም እያደገ መጣ። መጥፎ ነገሮች እየተፈጠሩ መጡ። ከዛም አልፎ ወደ ተንኮልና ወደ ሸር እየገቡ ስለሆነ እንዴት አድርጌ እዛ ቤት ውስጥ ጨርሼ እንደምገባ በጣም ጨንቆኛል። ደግሞ ገና ነኝ አለችኝ። እና ምን ትመክሪኛለሽ አለች። በቃ እኔ የምመክርሽ ነገር ቢኖር በቃ እዛ ቤት ያለሽ ነገር ከሰዎቹ ጋር በስራ ላይ ምናምን በጣም አሪፍ ግንኙነት ካለሽ ከሰዎቹ ጋር ዋናው ነገር እሱ ነው የሚፈልገው ብዬ አስባለሁ። የእነሱ ነገር ያን ያህል አንቺ የማትከታተያቸው ከሆነ አሳሳቢ አይደለም። ችግራቸው ምን እንደሆነ በመጀመሪያ ደረጃ ቀርበሽ ጠይቂያቸው። ገብቶሻል? ወደ ሰላም ለመምጣት እዛ ቤት ያለሽ ግንኙነት ስትኖሪ በቃ ደስተኛ ሆነሽ ነው እንጂ እየደበረሽ በጣም እንዲህ አይነት ነገር በነገራችን ላይ በጣም በቃ እንዲህ አይነት ሴራ ሲኖር በጣም ነው የሚያስጠላችሁ። በቃ አበሻ እንደዚህ ሲሆንባችሁ፣ በሰው ሀገር ሆናችሁ በሰው ቤት ውስጥ ሆናችሁ በተለይ ደግሞ አበሻ እንደዚህ ሲጨክንባችሁ፣ ሲያገላችሁ አስቡት የሚሰማችሁን ስሜት በጣም ይደብራል አይደል? ስለዚህ ማለት ነው እንደዛ የሚሆኑበት ምክንያት አንቺን እንደዚህ ያገለሉ ያሉበት ምክንያት እስቲ መጀመሪያ ቀረብ ብለሽ ጠይቂያቸው። እኔ የምልሽ ቀረብ ብለሽ ጠይቂ፣ ችግራቸው ምን እንደሆነ ማለት ነው። እና አይ በቃ እንደዚህም ብለሻቸው በቃ እነሱ የማይመለሱ ከሆነ ጥፋት ኖሮብሽ ወይ ጥፋትሽ ይሄ ነው ምናምን ይሄን አስተካክል ብለው እነሱ እንዲያስተካክሉ ነግረሻቸው ወደ ፍቅርና ወደ ሰላም ወደ አንድነት መምጣት የማይፈልጉ አይነት ሰዎች ከሆኑ ምን ታደርጊያለሽ መሰለሽ? አንድ ማሰብ ያለብሽ ነገር ምንድን ነው? ከሀገሬ ስመጣ እኔ ለምንድን ነው እዚህ ቤት ውስጥ እዚች ቤት ውስጥ የተገኘሁት? ለምንድን ነው ከሀገሬ ከዛ ድረስ መጥቼ ስንት ዋጋ ከፍዬ መጥቼ እዚህ ቤት ውስጥ አሁን እየሰራሁ ያለሁት እዚህ ቤት ውስጥ እዚህ ቤተሰብ እየተቀላቀልኩት ለምንድን ነው ብለሽ አስቢ። ያኔ ምን ይገለጥልሻል? አላማሽ ይመጣል። ገብቶሻል? አላማሽ በቃ አላማሽና አላማሽ አንድ አላማሽ ስለሆነ እዛ ቤት ውስጥ ያመጣሽ እሱ ስለሆነ እሱ ይታወስሻል። ያኔ መጠንከር ትጀምሪያለሽ። ምክንያቱም ያንን አላማሽን ለማሳካት ገንዘብ ስለሚያስፈልግሽ እዚህ ቤት ውስጥ ተገናኛችሁ፣ ከነሱ ጋር እህል ውሃ አገናኛችሁ፣ እዛ ቤት ውስጥ ካሉት ከአረቦቹ ጋርም አገናኝሽ። ዞሮ በቃ በአጠቃላይ እዛ ቤት ውስጥ የተገኘሽበት ምክንያት አንድና አንድ በውስጥሽ ያለው አላማሽ፣ ያንን ለማሳካት ደግሞ ገንዘብ ስለሚያስፈልግሽ ገንዘብሽን ለማግኘት እዛ ቤት ውስጥ ተገኘሽ። ስለዚህ ምንድነው ማድረግ ያለብሽ አላማሽን ለማሳካት? ገብቶሻል? እነሱን ታያቸው በቃ እነሱ ብለሽ አጥቶሽ ማለት ላይ እንትን ያልሻቸው። ስለዚህ ታያቸው እነሱ። አሁን እዚህ ጋር ምንድነው ማድረግ ያለብሽ? አላማሽና አላማሽ ላይ ብቻ ነው ትኩረት ማድረግ ያለብሽ። ያንን አላማሽን ሰርተሽ ገንዘብ ለማግኘት እስከሆነ ድረስ እዛ ቤት ውስጥ የመጣሽው ከሰዎቹ ጋር በጣም ቤስት ግንኙነት በቃ ምርጥ ግንኙነት ይኖርሽ እንጂ ሌላው አያሳስብም። የስራው ነገር ከተመቸሽ ያን ያህል የማይጎዳሽ ከሆነ ምናምን የእነሱን ነገር ወደ ዳር አስቀምጠሽ አንቺ እዛ አላማና አላማሽ ላይ ብቻ ትኩረት አድርገሽ መቀጠል ትችያለሽ። በቃ አላማሽን ስታስቢ ምን ይመጣል መሰለሽ? ጥንካሬ ይፈጠራል ውስጥሽ ላይ ማለት ነው። ጥንካሬ የእነሱን ነገር ራሱ እየለመድሽው ትሄጃለሽ። እየለመድሽው እንዴ ለምን ብለሽ ነው ከዛ ቤት መውጣት የለብሽም። እነሱን ብለሽ እዛ ቤት ውስጥ ሳለሽ መከፋት ምናምን የለብሽም። መጨቆን የለብሽም። በክብርሽ ከመጡ ታስጠነቅቂያቸዋለሽ። ይሄ የሆነ እላፊ ነገር መስመር ያለፈ ነገር ባንቺ ላይ ተንኮል ምናምን ለመስራት የሚያስቡ ከሆኑ አንቺን ለማጥቃት ምናምን ያለ አይደለ በስድብም ሊሆን ይችላል፣ በሆነ ነገርም ሊሆን ይችላል፣ በሸር በተንኮል ሊሆን ይችላል። ያኔ ምን ታደርጊያለሽ? ሄደሽ ማሳወቅ ብቻ ነው። አበሻ ራሱ ችግር ይፈጥርና ከዛ በኋላ ሄደሽ ስትናገሪ አሳልፋ ሰጠችኝ ለአረብ ይላል። ዞሮ ማለት ነው። ዞሮ እንደዚህ ይላል። ችግር የፈጠረው ራሱ ነው። ከዛ እናንተ ከአቅማችሁ በላይ ሲሆን ሄዳችሁ ስትናገሩ እንደዛ ነው የሚለው። አበሻ የታወቀ ነው። ግን ለምንድን ነው አረቦቹ ጋር የምትሄጂው? እኮ መፍትሄ ለማግኘት ነው። ከአቅምሽ በላይ ከሆነ ስራሽ ላይ በጣም ጫና የሚፈጥሩ ከሆነ ምናምን ይሄ ሰላምሽ ላይ በጣም ጫና የሚፈጥሩ ከሆነ ቀጥታ ሄደሽ ለእነሱ መናገር ነው። ለሴቶች ተናግረሽ እንዲስተካከሉ እንዲያድጉ ማድረግ ነው። ለምን ብለሽ ነው እዛ ጋር የምትሰቃየው? እነሱን እያየሽ እነሱ በሚያደርጉሽ ድርጊት ለምን ትሰቃያለሽ? ገብቶሻል? እንደዛ ነው እየተደረገ የሚታለፈው። ብዙ ጊዜ እንደምትፈልጊው አይነት ሰዎች አታገኝም በስደት ላይ። በነገራችን ላይ በስደት ዓለም ስትኖሪ በተለይ 2 3 4 ሆነሽ በምትሰሪ ሰዓት በጣም በቃ ያልጠበቅሻቸው ሰዎች ሊገጥሙሽ ይችላሉ። አንቺ ያን እንደዚህ አይነት ጊዜ እንኳን አሳልፈሽ ላታቂ ትችያለሽ። እንደዚህ በሰዎች ያን ያህል ዋጋ ከፍለሽ ላታቂ ትችያለሽ። ግን ስደት ላይ ብዙ ነገር አለ። ብዙ ችለሽ ማሳለፍ ያለብሽ ትምህርት ነው በጣም ስደት።
ስለዚህ ብዙ ነገር ስላለ ያንን እንትን ጠንከር ብለሽ ለማለፍ እዛች ቤት ውስጥ የገባሽባት የተስማማሻት ውሏ እስከምታበቃ ድረስ ኮንትራትሽ እስከሚያበቃ ድረስ እስከምትወጪ ድረስ እነሱ እንደዛው የማይለወጡ የማይቀየሩ ከሆነ እነሱ ወደ ጎን አስቀምጠሽ ዓላማና ዓላማሽን ብቻ ትኩረት አድርገሽ ከዛ ምንም ብቸኝነት ራሱ ሊሰማሽ አይገባም። ራስሽን ማዝናናት ትችያለሽ። ትርፍ ጊዜሽን ራስሽን ማዝናናት፣ ቴክኖሎጂ አለ ከቤተሰቦችሽ ጋር ማውራት፣ የትርፍ ጊዜሽን የነሱ ወሬ ላለመስማት፣ የነሱ ጩኸት፣ የነሱ ማሽካካት፣ የነሱ ምናምን ስለማውቀው ነው ያበሾች እንዴት እንደሚሆኑ ማለት ነው። እንደዛ ያ ነገር እየተፈጠረ አእምሮሽን እንዳይነካሽ እንዳያስጨንቅሽ እዛ ቤት ያለሽን ጊዜ እንዲደብርሽ እንዳያደርግሽ ቤተሰቦችሽ ጋር የምታውቂያቸው ጓደኞችሽ ጋር ምናምን ደውለሽ ማውራት፣ ከነሱ ጋር መጫወት፣ መሳቅ፣ ብቸኝነት እንዳይሰማሽ የሚያደርግሽን ቪዲዮዎች፣ አንዳንድ የሚያጠነክርሽን የሚያበረታሽን ዩቱብ ላይ ያለ ቲክቶክ ላይ ያለ እነዛን ነገሮች በቃ አለ አይደለ ለአንቺ የሚያጠነክርሽን ጥንካሬ የሚሰጥሽን አይነት ቪዲዮዎች እየሰማሽ ጊዜሽን በዛ ጨርሰሽ ከዛ ቤት ውስጥ በሰላም እና በሰላም ተከባብረሽ መውጣት ትችያለሽ። ዋናው ነገር እዚህ ጋር ይሄንን ማድረግ ያለብሽ ምንድነው ለራስሽ ሰላም ማግኘት ስላለብሽ ገብቶሻል። እና ያንን ነው የምልሽ። በፍጹም ቦታ እጅ መስጠት ምናምን የለብሽም። ስራው እየተስማማሽ ያለሽበት ቤት ውስጥ ያሉ ነገሮች ተስማምተውሽ እነሱ ብቻ ከሆኑ ችግርሽ እነሱ ወደ ዳር ያቸው በቃ ምንም እንደማታውቂ መቀጠል ትችያለሽ። ይሄ መጥፎ ዘረኝነት ሲጀመር በጣም የሚደብር ነገር ነው። በነገራችን ላይ ዘረኝነት ያለበት ዘረኝነት ያጠቃቸው ሰዎች ለማንም አይሆኑም፣ ለራሳቸውም አይሆኑም። ሀታ እነዛ ሶስቱ ሰዎች ተመሳሳይ ሰዎች እርስ በርስ እንኳን አይሆኑም የሆነ ጊዜ ላይ። እውነቴን ነው የምላችሁ ዘረኛ ሰው ለማንም አይሆኑም፣ ለማንም። ስለዚህ እነሱ ቀርቡብሽ በጣም በቃ አሪፍ ነው እንዲሁ ቢቀርቡብሽ ጥሩ ነው እንደውም። ስለዚህ ከነሱ ጋር መሰቃየት የማይጠበቅብሽም። በዚህ ጊዜን ጨርሰሽ ራስሽን በማጽናናት ለራስሽ ደስታ በመፍጠር እንዳልኩሽ ምናምን እንደዛ አድርገሽ ወደ ሀገርሽ ጊዜሽን ጨርሰሽ ወይም ደግሞ ቤት መቀየር ካለብሽ ቀይረሽ መኖር ትችያለሽ። ሁለት ጣጣ የለውም። እነዚህን ሰዎች ከአእምሮሽ ሁሉ ማውጣት አለብሽ። አይጠቅሙሽም እነዚህ ሲጀመር አብረሻቸውን ብትሆኚ ማለት ነው፣ ስለማይጠቅሙሽ ማለት ነው። ስለዚህ እንደዛ አድርጊ እህቴ። እና ሙንቲዩብን ሰብስክራይብ አድርጉ፣ በጣም ይጠቅማችኋል። ሰብስክራይብ አድርጉ። አረብ ሀገር ላይ ያላችሁ ሴቶች በተለይ በጣም የሚጠቅም ነገር ነው የሚለቀቅበት። ስለዚህ ሰብስክራይብ እያደረጋችሁ ላይክ አድርጉ ምናምን። እሺ ስላዳመጣችሁኝ አመሰግናለሁ። ተግባራዊ አርጊው እንደዚህ ጠይቅሽን ልጅ ማለት ነው። እንዲሁም ደግሞ ተመሳሳይ ሁኔታ ላይ ያላችሁ ልጆች ካላችሁ ይሄን ቪዲዮ የምታዩ እንደዚህ በዚህ መልኩ ማሳለፍ ትችላላችሁ። አብሻን ወደ ዳር ማለት ነው። ያኔ ሁሉም ጥሩ ሰው ስላልሆነ ማለት ነው። ካላማችሁን ለማሰናከል ስለሆነ ብዙዎቹ በቃ ካላማችሁን ለማሰናከል ስለሆነ በተለይ ደግሞ ከሰዎቹ ጋር ምርጥ ግንኙነት ካላችሁ በቃ እንቅፋት ለመሆን ነው ቀን ከሌት የሚሰሩት። ስለዚህ እነዛን መስማትም ማዳመጥም አያስፈልግም። ወደዛ ዞር ማለት ነው ከነሱ ስር በቃ እንደዛ ማድረግ ነው። ስራሽ ላይ ትኩረት ማድረግ ነው። ምን እነሱ ቦታ መስጠት አያስፈልግም። ገብቶሻል? እንደዛ ነው መሆን ያለበት። እሺ ለሌሎቻችሁም ትምህርት መሆን ይችላል። ስለዚህ ላይክ እያደረጋችሁ ብዙ ልጆች ጋር እንዲደርስ አድርጉ።